ይሄ ነገር አስጠልቶኛል። ከዚህ በላይ ከኔ ጋር እንድትኖሪ አልፈልግም። እኔም ይሄን ትዳር አልፈልገውም። እሺ እዚህ ጋር ወንዶች ለምን እንደዚህ ልባቸው እንደሚያብጥ ታውቃላችሁ? ውጪ ላይ ቅምጥ ሲይዙ ነው። ቅምጥ ሲይዙ ማለት ነው። ስለዚህ ቅምጥ ሲይዙ የሚያረጋቸው ያሳጣቸዋል። እንደዚህ ሚስቶቻቸው እንደዚህ ማንገላታት ይፈልጋሉ በነገራችን ላይ ማለት ነው። ይሄን እንድትረዱ ስለምፈልግ ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት በዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁ ኮሜንት መስጠታችሁ የኔ ቀልቦች እንዳይለየኝ የኔ ውዶች የኔ ማሮች የኔ ቀኖች ሰብስክራይብ የምታረጉኝ ላይክ የምታረጉኝ ኮሜንት የምታስቀምጡልኝ ልበቅኖች በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። እንግዲህ ቅን የሆናችሁ አሁንም ቪዲዮውን ስታዩ ላይክ ማድረጋችሁ ሰብስክራይብ ኮሜንት መስጠታችሁ እንዳይለየኝ እያልኩኝ ማለት ነው። አላዛር በዚህ ልክ እርጉዝ የሆነች አንድ እርጉዝ የሆነች ሴት በዚህ ደረጃ እንደዚህ ማንገላታት እውነት ለመናገር የእርጉዝ ጸሎት እግዚአብሔር ይሰማል ይባላል። የእርጉዝ ጸሎት በነገራችን ላይ ማታውቁ ካላችሁ እርጉዞች ምትበድሉ ካላችሁ በዚሁ ትምህርት እንዲሆናችሁ የእርጉዝ እንባ መሬት ላይ ጠባ አይልም፣ እግዚአብሔር ይሰማል ይባላል። ይሄ ልጅ አላማረኝም እንደዚህ ያቅበዘበዘው። ግን አሁን ሳስበው ምን እንደመሰለኝ ታውቃላችሁ? ማሚ እንግዲህ በመተት አይደለ እስካሁን ድረስ እንደዚህ አይነት ነገር ስታረግ የነበረው ይመስለኛል። አሁን ሰሞኑ ሐዋሳ ሄዳ አልነበረም? ከዚህ በፊት ትዝም ይላችሁ ከሆነ የገዛ ልጇ አላዛርን ማለት ነው ጓደኛዋ ወሬ አውጥታባት ወይም ደግሞ ጓደኛዋ ሚስጥር አውጥታባት እናትህ እዚህ መተት አሰርታ ነው ትንሱ እናንተ እንደዛ እንድትሆኑ ያደረገችው ብላ የማሚ ጓደኛ ሚስጥር አውጥታ ነበር። አሁን ሳስበው ግን ምን አሰብኩኝ መሰላችሁ? ማሚ አሳድሳ ነው የመጣችሁ። በቃ ለዚህ ነው አላዛር ወይ ቅምጥ አስቀምጧል ወይም ደግሞ የማሚ መተት ታድሷል ማለት ነው። ስለታደሰ በቃ እንደ አዲስ አገረሸበት ማለት ነውና እርጉዝ የሆነች እሱ ደስ ይላል። አው ትንሱ አጥፍታለች፣ ጥፋት አለባት። ግን በዚህ ልክ የሚገባት አይደለችም እርጉዝ ስለሆነች ማለት ነው። በዚህ ደረጃ አንተ ልብህ ሊያብጥ አይችልም ማለት ነው። ምክንያቱም እርግዝና ነው ብለ ልትረዳ ይገባ ነበረ። በቃ ይሄ ነገር ለለፈው ነገ ከወለደች በኋላ እንደዚህ አይነት ጸባዮች ካለ ምናልባት ይሄን ነገር ልትወስን ግድ ይሆን ነበረ። ግን እስከ እርግዝና ትላንትና እርግዝና ሳይኖር ትንሱ እርጉዝ ሳትሆን እንደዚህ አይነት ጸባይ ነበራት ወይ? ስለ ጸባይዋ እኮ ስታወራ ነበረ። በጣም ጥሩ ልጅ ናት፣ ቀና ብላ መናገር ማትችል፣ ድምጿ እንኳን ጮክ ብላ መናገር አትችልም፣ በጣም ጸባይ ሰናይ ናት ስትል ነበረ እኮ። ያንን ለምን መረዳት አቃተ ዛሬ ማለት ነው? ዛሬ እኮ እሷ አይታው የማታቀው ወይም ደግሞ ሆዷ ውስጥ ኖሮ የማያቀው ነገር ነው። ሆዷ ውስጥ አዲስ ነገር እየተፈጠረ ያለው ይሄ ነገር ለምን መረዳት አቃተ? አዲስ ነገር እንደሆነ እሷ አይደለም ሰውነቷ ጸባይዋ ምኗም እንደሚለውጠው ለምን መረዳት አቃተ አላዛር ማለት ነው? ካልሆነ ግን ቅምጥ አስቀምጠ ቅምን ስታስቀምጡ ወንዶች ማለት ነው አንዳንዶቻችሁ ማለት ነው እንደናንተ አይነት ወንዶች ማለት ነው የሴት ህይወት የምታበላሹ ሴትን የት ቦታ ምትደርስ ሴት ከትምርቷ ከህይወቷ ከቤተሰቦቿ ከኑሯ ከእድሜዋ አባክናችሁ በዚህ ደረጃ ሴትን እንድትበሳጭና ያለ እድሜዋ እንድትሞት የምታረጉ ወንዶች የሰማይ አምላክ ይፍረድባችሁ። ብዙዎቻችሁ ስላላችሁ ማለት ነው። ምክንያቱም ውጪ ቅምጥ ታስቀምጡና ጥፋት እንኳን ባይጠፋ ማለት ነው ጥፋት አጥፍተሻል፣ በዚህ ወጣ ውሃ ለምን ፈሰሰ፣ ይሄ ኩባያ ለምን መሬት ላይ ወደቀ፣ ይሄ ሲኒ ለምን እንደዚህ በማያገባችሁ በሴት ስራ እኮ ነው በማያገባችሁ ነገር ትፈልጋላችሁ። ግን ማለት ነው እንደዚህ የሚያቅበዘብዛችሁ ወንዶች እግዚአብሔርን ነው የምላችሁ ሳይቆይ ነው የእጃችሁ የምታገኙት ግፍ የሰራችሁት። አሁን ደግሞ እግዚአብሔር አያስቆይም። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ አሁን እግዚአብሔር ፈጥኖ ይደርሳል። ብቻ እናንተ በንጹህ ልብ ሆናችሁ ፈጣሪያችሁን ለምኑ። ያ ሰው ክፉን አትመኙለት፣ መርቁት አይደለ? የረገማችሁ መርቁ አይደለም የሚባለው? የበደላችሁትም ተውት አይደለም የሚባለው? ስለዚህ እናንተ መርቁት እንጂ ያ ሰው እናንተ ሳትሞቱ ብዙ አመት ሳያልፍ ብዙ ጊዜ ሳያልፍ ፊት ለፊታችሁ እግዚአብሔር አምጥቶ ያቆመዋል ማለት ነው። ስለዚህ አላዛር በዚህ ልክ ለትንሱ የሚገባት አይደለም። አዎ ትንሱ በቃ ሆርሞን ነው።
ብትችል እኮ እዛም አካባቢ ሆነ ተከራይተ እቺ ልጅ ጸባያ እስከሚመለስ ድረስ ወይም ደግሞ ይሄ የርግዝና የሚባሉ ነገሮች እስከሚመለስላት ድረስ እዛው አካባቢ ተከራይተ የሷን ደህንነት ትጠብቅ ነበር። ያረገዘችው እኮ ያንተ ልጅ ነው። ነገ የሚወለድ ነው። ነገ የሚያይ ልጅ ነው። ነገ ተወልዶ አባት የሚል ነው። ቪዲዮ የሚጠፋ አይደለም። ሴቶች ደግሞ ከተነሳብን ማለት ነው 1000 ዓመት እናስቀምጣለን። መረጃዎች 1000 ዓመት እናስቀምጣለን። አንተ እንኳን ቪዲዮውን ድሌት ብታረገው ትንሱ ሴት ልጅ ጥበበኛ ናት የሚባለው ይሄን ነገር አይጠፋም። ነገ አንተ ህይወትህን እንዲበላሽ እያደረግከው ነው። ነገ ልጅህ ትልቅ ቦታ ደርሶ ወይ ሀገር መሪ ይሆናል፣ ወይ ባለስልጣን ይሆናል፣ ወይ እግዚአብሔር የባረከው ኢትዮጵያ የሚያስተዳድር ይሆናል። በዚህ ልክ ግን እናቱን እሱን አርግዛ ለሱ ብላ እየተንከራተተች ለሱ ብላ ይሄ ሁሉ እናትህን አንተን ችላ በዚህ ደረጃ ግን ትንሱን እንደዚህ ማድረግ የለባችሁም። እናትና ልጅ እናትስ ብትሆኚ የምትሳደቢው እንደው ትንሽ እንኳን አይቀፍሽም ማሚ? እውነቴ ነው የምላችሁ እንደው ትንሽ እንኳን አይቀፋትም? እውነት እንደው እርጉዝ ሴት ናት። እርጉዝ ሴት እኮ በጣም ትከበራለች። እውነት ለምን? እግዚአብሔር ለሷ ቅርብ ስለሆነ ማለት ነው። ስለዚህ እርጉዝ ሴት ናት። ስትናገሪ እንኳን ትንሽ አይቀፍሽም? ትንሽ አንደበትሽ እንኳን አይሸመጥጥሽም ማሚ? በዚህ ልክ እንደዚህ ሆኚ የልጄን ጦስ ውሰጂ የኔን ጦስ ውሰጂ። ኧረ ማሚ እንደ ልጅሽ እኮ ማየት ያንቺ ልጅ ቢሆንስ ያንቺ ልጅ አሁን ሌላው ጦስ ቢወስድስ ጥንቡሳስ ቢወስድስ እንዴት ነው እንደዚህ ብለሽ የምትሳደቢው አንቺ? እንዴት ነው እንደዚህ አይነት ነገር እርጉዝ የሆነች ሁለት ነፍስ ነገ ሞትና ህይወት የምትጠባበቅን ሴት በዚህ ልክ ነገ የሚፈጠረው ነገር አይታወቅም። በዚህ ልክ እያወረድሽ ከፍ እያዘርክ ለምንድን ነው ከህይወቷ ማትወጪ? ትንሱ ለምንድን ነው እዛ ቤት ለቀሽ ማትወጪ? በቃ ልቀቂ። እኔ አንዳንድ ሴቶች ግን ለምን ገገማ እንደምትሆኑ አላውቅም። እውነቴ ነው የምላችሁ ለምን ግግም እንደምትሉ እኔ ማለት ነው እኔ ብሆን ልንገራችሁ ባንድ ቃል አላዛር ባንድ ቃል በሚናገረው ቃል እጠላዋለሁ። እኔ ሚስቱ ብሆን ማለት ነው አንድ በሚን አሁን ይውላችሁ ዞር በይ ወደዛ ብሎ በማን ነው በሚያመናጭቅ ቃል እየተናገረ ነው አይደል? ትንሱን እያመናጨቃት ነው የሚናገራታ። እኔ ፈልገዋለሁ ክብሬ በክብሬ አልደራደርም፣ በማንነቴ አልደራደርም። ለምን ለምኛ አልበላም መንገድ ላይ ጎዳና ላይ ምናልባት አላዛር የሚያስተዳድረኝ ከሆነ እኔ አቅም ከሌለኝ የማስተዳደር የመስራት አቅም ከሌለኝ እውነቴ ነው እግዚአብሔርን እምላችሁ መንገድ ላይ ለምኜ ብበላ ይሻለኛል። ለምኜ የኢትዮጵያ ሕዝብ ደግ ነው። ስንቱን ችሏል፣ ስንቱን አሰርቷል፣ ስንቱን አስታምሟል፣ ስንቱን አስወልዷል፣ የስንቱ ልጅ አሳድጓል። እኔ ኢትዮጵያኖች እባካችሁ ስለ አምላክ ብዬ እለምናለሁ ካላዛር ትዳር ካፍንጫይ እፍ ብዬ ማለት ነው። እኔ በዚህ ልክ ወንድ የምትታገሱ በዚህ ልክ ራሳችሁን እስከሚያመናጭቁ ድረስ እስከሚረግጧችሁ ድረስ ወንዶችን እንደዚህ እኔ አላቅም። እንደዚህ አይነት ሴቶች እኔ ለሴት በጣም ጥሩ ጎን ነው ያለኝ። ምክንያቱም የሴትን በደል ስለማቀው ማለት ነው። ሴቶች እንዲበደሉ አልፈልግም። እውነቴ ነው የምላችሁ በደልን አቀዋለሁ፣ ቁስልን አቀዋለሁ። ስለማቀው አንድ ሴት ዘለላምባ እንድታወርድ አልፈልግም። ዘለላምባ ግን ጠንካራ መሆን አለባችሁ፣ ጎበዝ መሆን አለባችሁ። በእንደዚህ አይነት ነገሮች ፈተናዎች ማለፍ አለባችሁ። እንዴ እየየ ይሄዳ ውለጂ፣ እግዚአብሔር ልጅ ሰጥቶሻል፣ ፍሬ ሰጥቶሻል አይደለ? ውለጂ። አላዛር ይቀርቃል፣ ሌላ አላዛር ይመጣል። እንዴ በዚህ ልክ ራስሽን ምታዋርጂ ውጪ። ቤቱን ተከራይተ ውጪለት ቤቱን። የራስሽን እቃ ካለ ይዘሽ ውጪ፣ ካልሆነ ትተሽለት ውጪ። ተከራይ ቤት። ጎበዝ እንደሆንሽ አሳይ፣ ጠንካራ እንደሆንሽ አሳይ። በቃ አትልፈሰፈሱ። ለወንድ ብላችሁ አታልቅሱለት። ስታለቅሱለት እሱ ደስ ነው የሚለው። ወይኔ አበሳጨዋት። አታልቅሱ። ለምንድን ነው የምታለቅሱ? በዚህ ልክ በዚህ ደረጃ ለወንድ ልጅ ለምንድን ነው የምታለቅሱ? ራስሽን አንድ ልጅ ማሳደግ ካቃተሽ ለመንግስት ትሰጫለሽ። እናትሽ ማሳደግ ከቻለሽ ለእናትሽ ትሰጫለሽ። ምንድነው ገና ልጅ ነሽ፣ አንድ ፍሬ ልጅ ነሽ እኮ አላረጀሽም። ብታረጂ እንኳን ማለት ነው ብታረጂ እንኳን ሞራል ሊኖርሽ ይገባል፣ ጥንካሬ ሊኖርሽ ይገባል። በአገሩ ላይ ወንድ የለም እንዴ? ያላላዛር ወንድ የለም እንዴ? ትንሱ በዚህ ልክ እርጉዝ ሆነሽ ልጅ ይዘሽ የሱ ልጅ ለዛውም የሱ ልጅ ተሸክመሽ ወድቀሽ ምሰግጅለት ለምንድነው ነው? ሚያንስሽ መልክ የለ፣ ሚያንስሽ ቁመት የለ፣ ሚያንስሽ ምንም ነገር የለም እኮ። ነገ ድል ባለ ከፈለክሽ ባሉን ማለት ነው ባል ከፈለክሽ ድል ባለ ነገር ገና ሙሽራ ሆነሽ ካንድም 3 ጊዜ ተሞሽረሽ ምታገቢ ሴት ነሽ። በዚህ ልክ ራስሽን አታርክሺ። ከእንደዚህ አይነት ሰው ላይ እንደውም ቢቀርብሽ ይሻልሻል። ምክንያቱም አሁን የጀመሩሽ እስከ መጨረሻ እነዚህ ሰዎች ካንቺ ራስ አይወርዱም፣ አይተውሽም፣ እስከመቼም አይተውሽም።
ስለዚህ አሁን ሰላም ካላገኘሽ እስከ መጨረሻው አንቺ ሰላም የምታገኚ ሰው አይደለሽም። ለምንድነው ጭንቅላትሽን ማታሰሪ? ይሂድ እሱ ቅምጥ ስላስቀመጠ ነው ውጪ ላይ። ምክንያቱም ትላንትና ብሎ ነበር እኮ ተናግሮ ነበር ቤተሰቦቼ እኔና አንቺ አብረን ካልተኛ ሌላ ሴት ጋር ነው መሄደው ብሎ ሲናገር አልሰማችሁም? ሌላ ሴት ጋር ነው መሄደው፣ ሌላ ሴት ጋር ነው ቅምጥ ማስቀምጠው ብሎ ሲናገር ነበር። እርጉዝ ናት እቺ ልጅ። በዛ ላይ ይመስለኛል ሃይማኖት አክባሪ ናት እና ጾም ላይ ሰው አይደሰትም። ጾም ላይ ስለ ክርስቶስ ታስባለህ እንጂ ስለ ራስ ደስታ አታስብም። ይሄ ወይ ከሃይማኖት የሌለ ከምንም የሌለ ሰው ለምንድነው በዚህ ደረጃ ትንሱ በዚህ ደረጃ ለሱ ልትወድቅለትና ልትንበረከክለት የፈለግሽው ማለት ነው? ለምንድነው እንዴ? አለን እኮ ኢትዮጵያኖች እኮ በጣም አሉ። ቸገረኝ ብትያቸው እንደዚህ ሆንኩኝ ብትያቸው በጣም ደጋጎች እኮ አሉ። ለሌላ ሰው ሻማ ሆኖ የቀለጡ፣ ሌላ ሰው ያሳከሙ፣ ቤት ያሰሩ፣ ልጆች ያሳደጉ በጣም ብዙ ኢትዮጵያኖች እኮ አሉ። እንደው ቢቸግርሽ እንኳን ማለት ነው። ስለዚህ በዚህ ልክ ከዚች ሴትዮዋና ከዚች ልጅ ኑሮ ቢቀርብሽስ አንቺ ብቻሽ መኖር አትችይም? አይኑርሽ የፈለገ ዘመድ አይኑርሽ፣ የፈለገ ቤተሰብ አይኑርሽ። የሚያኖርሽ ግን አምላክ አለ፣ የሚያኖርሽ ፈጣሪ ያለ። አንቺ ብቻዬን ነኝ ያለሽ አይደለ? ብቻሽን እንዳልሆንሽ የሚያሳይ አምላክ አለ። በዚህ ደረጃ ግን ራስሽን አታቅልይ። በዚህ ደረጃ ራስሽን አታቅልይ። እውነት እኔ አንዳንዴ ስሜታው ያረጉኛል ማለት ነው። ምክንያቱም ትንሱ በጣም እያበዛችሁ ነው። በጣም አላዛር ካንቺ ተለየ ማለት ፈጣሪ ካንቺ ተለየ ማለት አይደለም። ስለዚህ ራስሽን ጠብቂ። ውስጥሽ ላይ ላለው ልጅ አስቢ። ከሄደም ይሄድ ከመጣም ይምጣ። ነገ ለምኖሽ እንደሚመጣ እናውቃለን እኮ ነገ እንደሚፈቅድልሽ እናውቃለን። ግን በዚህ ደረጃ አሁን ንቀሽ ብትታዩ አላዛር እንደው ንቀሽ አክትፍ ብለሽ ብትታዩ እውነት እግርሽ ነበር መጥቶ አሁን ቀለበት መልሶ ድጋሚ እኔ አላቅም። ለማንኛውም ማለት ነው እኔ ጨጓራዬ መቃጠል አልፈልግም። እውነት ግን ልፍስፍስ ሴት በጣም ነው የምታናደደኝ በጣም ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮ ስታዩ ላይክ ያደረጋችሁ ቤተሰቡ እየሆናችሁ ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ባይ